ሁኔታ ራሱ ይለያያል። ገብቶሻል? ስለዚህ በዚህ ሁኔታ ነው እና እንትን እያንዳንዱ በድሎቱ ይጠየቃል። የኛው ለምሳሌ ጤና ሰጥቶት ከሆነ ጤነኛ ሆኖ ከሆነ በጤና ሙሉ ይጠየቃል። በጤና ለምሳሌ አይነ ሰጥቶሽ ከሆነ በአይንሽ ምን አየሽበት? ሐራም አየሽበት? ጥሩ ነገር ሰራሽበት ወይስ ምን አደረግሽበት? እያንዳንዱ ነገር ትጠየቂያለሽ። አይንሽ ደግሞ ለምሳሌ አይነ ስውር ቢሆን አንድ ሰው በአይን አይነ ስውር ሆኖ ወይም ደግሞ አይን ባያይስ አይኑ ከተባለ አይኑ ባለማየቱ ካላማረረና አላህ Subhanahu Ta'ala ካላመፀ ምን ይሆናል? በዛ እንደውም አጅር ያገኛል። ገብቶሻ? ምንዳ ያገኛል። የትንሳኤ ቀን አላህ Subhanahu Ta'ala ከፍ ያደርገዋል። ይሄኛው ግን አላህ Subhanahu Ta'ala ካላመነ ወይም ደግሞ አላህ Subhanahu Ta'ala ከካደ እንደውም አላህ Subhanahu Ta'ala የውመል ቂያማ ላይ ለዛ ነው ወመን አዕረض عن ذكري እኔን ከማውሳት የራቀ ሰው እኔን ከማያወሳ ሰው ደንካ የሆነ የተጣበበን ህይወት አኖረዋለሁ አለ። ግልጽ ነው። የውመል ቂያማ ላይ ደግሞ ወነሕሹሩ የውመል ቂያመቲ አዕማ የትንሳኤ ቀን ደግሞ የእውር ሆኖ ቀሰቅሰዋለሁ አለ። ከዛ ምን ይላል? ረቢ ሊማ ሐሸርተኒ አዕማ ለምንድን ነው እኔን እውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ እኔ የማይሁኝ ሳለ ይለዋል አላህ Subhanahu Ta'ala። ከዛ በኋላ ምን ይለዋል? የኔ አንቀጾች አያቱና የኔ አንቀጾች መጡልህ። ከዛ በኋላ ፈነሲተሃ አንተ ረሳው ወከዛሊከ የውመ ትንሣኤ ይባላል። ዛሬ ደግሞ እንደዚሁ ትረሳለህ ብሎ አምላካችን አላህ Subhanahu Ta'ala እንድረሳ ያድርገዋል ማለት ትተዋለህ ይለዋል ማለት ነው። ገብቶሻል? ስለዚህ አይናችንን ለምንድን ነው የምንጠቀምበት? እያንዳንዱን ነገር እንጠየቃለን ማለት ነውና ድሎትም ሆነ ችግር ሁለቱም ፈተና ነው ስለምናል አላህ Subhanahu Ta'ala በሱረቱል ሙልክ ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا የሚል የትኛው ስራ ያማረ መሆኑን ሊፈትናቸው ሞትና ህይወትን ፈጠረ። ሞት ህይወት የተፈጠረው ለምንድን ነው? የትኛው ስራ ያማሩን ሆኑ ሊፈትነን አላህ Subhanahu Ta'ala ሱረቱል በቀራ ላይ ደግሞ ወለነቡለወነኩም አለ እፈትናቸዋለሁ ቢሸይ ባንዳች ነገር ምን الخوف ከፍራቻ والجوع ከፍርንት ሊሆን ይችላል ከረሃብ ሊሆን ይችላል ወሰመራት ሊሆን ይችላል ለምሳሌ ከምንድነው ይባለው ከአዝርት በመቀነስ ሊሆን ይችላል ወለአንፉስ ከነፍስሽ ሊሆን ይችላል ወይም ከቤተሰብሽ ወይም ካንቺ ከራስሽ ካካልሽ ሊሆን ይችላል እያንዳንዱ ነገር ቀንሶ አላህ Subhanahu Ta'ala ሊፈትንሽ ይችላል። ግን መጨረሻ ላይ ምንድነው? በሽር ሳቢሪን ታገሽችን አብስር ነው። ግርሻ አንድ ሰው ከታገሰ በዛ በተቀነሰበት ነገር ከታገሰ አላህ Subhanahu Ta'ala እንትን ይለዋል ማለት ነው። ምንዳውን ይሰጠዋል፣ ከፍ ያደርገዋል። ይሄ ነው። እና ሁለተኛው ጥያቄ ምንድነው? አሁን ላይ ያሉትን ሙስሊሞችን እንዴት ታያቸዋለሽ? ማለት ጥሩ ላይ ነው ወይስ እንዴት ነው? ማለት አሁን ለምሳሌ በፊት ላይ የገጠር ሴቶች ምናምን ነገር ጸጉራቸው ምናምን አይሸፍኑም ነበረ። ስለ ዲኑ ምንም ያውቁት ነገር አልነበረም። አሁን ላይ ግን ይሻላል ብዬ አስባለሁ። የብዙ ሰዎች ያውቃሉ። ቢያንስ ለምሳሌ ያውቃሉ። አሁን ላይ ይሻላል ወይስ አንቺ ማለት በምን መልኩ ታይዋለሽ? ወይስ ሰው ተበላሽቷል ምናምን ብለሽ ታስቢያለሽ? ያስፈራኛል አንዳንዴ ምን ላይ ነው እንላለሁ። አሁን እንኳን እኔ ባለውበት ሰዓት እንኳን እኔ ማምነው ሁሉም ጊዜ ላይ ጥሩ ነገር አለ፣ ሁሉም ጊዜ ላይ መጥፎ ነገር አለ። ለምሳሌ በፊት እነዚህ አሁን ዘለዘለ ከውቀት ማነስ የተነሳ ቤተሰቦቻችን ጠንቋይ የሚሄዱበት ሁኔታ ነበረ። ጸጉራቸውን ገልጠው የሚሄዱበት ሁኔታ ነበረ ምናምን። አሁን ግን አልহামዱሊላህ ረቢል ዓለሚን ተውሂድ አለ። ተውሂድ ያኔ አሁንም ተውሂድ ተስፋፍቷን እያልኩ አይደለም፣ ግን አለቀን ተውሂድን ይዘዋል። አንድ ሁለተኛ ተሸፍነዋል። ሶስተኛ እንደዚህ አይነት ነገራቶች የተሻለ ነገር አለው። ግን ወንጀል ደግሞ በዛው ልክ ተስፋፍቷል። በድሮ ጊዜ ይህ ወንጀል አለሽ ከሽርክ ጋር ከምናምን ጋር ቢሆኑ ልባቸው ንጹህ ነበረ፣ የዋህ ህዝብ ነበረ። በቃ አይደለ ደግ ነው ሰው የነበረ። አሁን ግን ተንኮል ምናምን የበዛበት ሁኔታ አለና በሁሉም ወቅት ላይ በሁሉም ዘመን ላይ ችግር አለ፣ ጥሩ ነገር አለ። እኛ ታዲያ ምንድነው መምረጥ ያለብን በአሁኑ ጊዜ ያለውን ሲባል አሁን ከጊዜው ጋር አብረን መሄድ ነው። ከጊዜው ጋር ዲናችንን እንዴት አድርገን ማከናወን እንችላለን፣ እንዴት አድርገን ዲናችንን ማሰራጨት እንችላለን፣ እንዴት አድርገን ዲናችንን መርዳትና የተሻለ ነገር መስራት እንችላለን የሚለው ላይ ማተኮር ነው ያለብን እንጂ ሁሉም ጊዜ ላይ ሁሉም ወቅት ላይ መጥፎ ነገር እንዳለ ሁሉ ጥሩ ነገር አለ። በየጊዜው ደግሞ ፈተናዎች እየጨመሩ ነው እንጂ እየቀነሱ አይሄዱ። ፈተናን ደግሞ የምንቋቋምበት ነገር ወደ አላህ Subhanahu Ta'ala በመመለስ ነው፣ ወደ አላህ መመለስ ነው። እና ይሄ ነው እህቴ። ግልጽ ነው።
አዎ በጣም ግልጽ ነው። እኔ ወላሂ በእስልምና በጣም የሚገርመኝ ነገርና ሁሌ እንትን የሚለኝ ነገር ምን እንደሆነ ታውቂያለሽ? የሆነ በቃ አላ በቃ እኔ እንጃ እንትን ነው በቃ ስላልተቀመጠ ነገር የለም። በቃ የሆነ የምታጭው ነገር የለም። እኔ የሆነ አንዳንዴ በአማርኛው ምናምን ነገር አነባለሁ እና ይገርመኛል። በቃ የሆነ ነገር ጭንቅላቴ ላይ ሲጠይቀኝ ሄጄ ወይ ሰው ጠይቄ አለ በቃ ያ ነገር አለ በቃ ሁሉም ነገር አለ። ስለ ወፍ በቃ ስለሌለ ነገር የለም። ወላሂ ይገርመኛል። ስለ ሽንት ቤት አገባብ፣ ስለ አወጣጥ፣ ስለ መስጂድ አገባብ ቢስሚላህ ወላሂ አንዳንዴ ይገርመኛል። መጽሐፍ ስንት ይወጣዋል ብላችሁ ታስባላችሁ? ብዙ መጽሐፍ ይወጣዋል። አንድ ቁርአን ነው ግን ውስጡ ላይ የያዘው ነገር ብዛቱ የሌለ ነው። ይገርማል ወላሂ። አዎ ትክክል። እንኳን አይደለም የምናቀርተው ቁርአን ሐዲስ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ በጣም እኔ ሁሌ የምገርምበት ሐዲስ አለ። አንድ ሰው እስልምናው ማማሩ የማይመለከተውን ነገር መተው የሚል ሐዲስ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጃዋሚዑል ከሊም የሚባል ነገር ተስተዋል። ወይም ደግሞ አንድ ንግግር ተናግረው በአንድ ንግግር ውስጥ ብዙ ነገራቶችን መግለጽ ማለት ነው። ወይም ደግሞ በአንድ ንግግር ውስጥ ብዙ ሐሳቦችን መግለጽ በጣም አሁን ይሄን ስትመለከቱት ለምሳሌ የአላህ መልእክተኛ አንድ ሰው እስልምና ማማሩ የማይመለከተን ነገር መተው ነው አሉ አይደለም። ለምሳሌ አሁን ይሄን ይዛችሁ ብዙ ነገር እስቲንባጥ ማድረግ ትችላላችሁ። ለምሳሌ የማይመለከትሽን ነገር ከተውሽ ብዙ ነገር ታተርፊያለሽ። የማይመለከትሽ ቦታ አትገኝም፣ የማይመለከትሽን ነገር አታወሪም፣ የማይመለከትሽን ነገር ዘር ምናምን የሚባል ቦታ አትገቢም። ትኩረት የምታደርጊው ምንድነው? የሚመለከትሽ ቦታ ላይ ነው። አላህ Subhanahu Wa Ta'ala ትፈሪያለሽ፣ ወደ ኸይር ነገር ትመሪያለሽ። ያኔ እስልምናን ሁሉ ጥቅልል አድርጎ የሚያስረዳ ነው የሚመስልሽ። አሁን ይሄ ሐዲስ ብቻ እስልምናን ሁሉንም የሚያስረዳ ነው የሚመስልሽ ስትመለከቺው ማለት ነው። አንድ ንግግር ነው ግን ብዙ ነገር ብዙ ሐሳብ ይዟል። ለምሳሌ ሱረቱል ፋቲሃ የመጀመሪያው ምዕራፍ 7 አንቀጽ ናት። ቢስሚላሂር ረህማኒር ረሂም ስትይ 7 አንቀጽ ናት። ቢስሚላህ አርረህማን አርረሂም ግዛ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነው አልሐምዱሊላሂ ረቢል ዓለሚን የምትለዋ ቃል ብቻ አልሐምዱሊላህ የምትለዋ ብቻ ስትይ አልሐምዱሊላህ የምትለዋ ብቻ ብዙ ነገር ይዛለች። አልሐምዱሊላህ ረቢል ዓለሚን የሚለው ደግሞ ብዙ ነገር ይዟል። ረብ አንድ ተንከባካቢ ነው። ረብ ሁለት ጌታ ነው። የዓለማት ጌታ፣ የዓለማት ተንከባካቢ፣ ዓለማትን ከውኑን ሁሉ የሚቆጣጠር ነገራቶችን ሁሉ ካለመኖር ወደ መኖር ብዙ ነገር መረዳት ትችያለሽ። ገብቶሻል? ከዛ ደግሞ አልሐምዱሊላህ የምትለዋን ቃል ውሰጂ። አልሐምዱሊላህ ሐምድና ሽኩር ይለያያል። ሐምድ የሚባለው ለአላህ Subhanahu Wa Ta'ala ካሰተ አልሐምዱሊላህ ስትይ ለሁሉም ነገር አልሐምዱሊላህ፣ ለሚመጣውም አልሐምዱሊላህ፣ ለሚሄደውም አልሐምዱሊላህ፣ ለእያንዳንዱ ነገር አልሐምዱሊላህ። ሱረቱል ፋቲሃ ናት። አሁን ሁለት አንቀጿን ብቻ ሳትወጪ ማለት ነው። ከዛ ደግሞ አልሐምዱሊላህ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን የፍርዱ ቀን ባለቤት ሰለትን ሰይት ይጃልሽ የፍርዱ ቀን ባለቤት ፍርዱ ቀን ምንድነው? እያንዳንዱ ነገር ሱረቱል ፋቲሃ ላይ መማር ትችላለሽ። ከዛ በኋላ ኢያከ ነዕቡዱ ይላል። አንተም ብቻ እንገዛለን። በቃ የሰው ልጅ የተፈጠረበትን ዓላማ ሱረቱል ፋቲሃ ላይ ሳትወጪ ታገኛለሽ። ስለ ሁኔታሽ በአጠቃላይ ሱረቱል ፋቲሃ ላይ ሳትወጪ ተምረሽ ትወጫለሽ። እና ቁርአን በጣም የሚገርም ለዛ እኮ ነው አላህ Subhanahu Wa Ta'ala ኪታቡን አዚዝ ይለዋል። መጽሐፉ ይሄ አሸናፊ መጽሐፍ ይለዋል። ለተቻለ እስልምና የሚገርም ሃይማኖት ነው። ሱብሃነል ኻሊቅ እና ክርስቲያኖች ብታውቁት ሰራሃ ወላሂ የሚገርም ዲን ያኔ ለዛ እኮ ነው አምላካችን አላህ Subhanahu Wa Ta'ala አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ይላል። አሊፍ ላም ሚም የምትለውን ያው አላሁ አዕለሙ ቢሙራዲህ ብለው ነው የሚያስተላልፉት ዑለሞች። ዛሊከል ኪታቡ ላ ረይበ ፊህ ይህ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለበትም ይላል። ዛሊከል ኪታብ ይህ መጽሐፍ ማለትም ቁርአን ዛሊከ የሚለው በሩቅ አድርጎ የሚጠራው ይህ ለማለትም ይመጣል። ዛሊከል ኪታብ ማለትም ይህ ቁርአን ላ ረይበ ፊህ አለ ምንም ጥርጥር የለውም። ግልጽ ነው። ዛሊከል ኪታብ ላ ረይበ ፊህ ምንም ጥርጥር የለም ከአላህ Subhanahu Wa Ta'ala ለመወረዱ